በቃ ጄኔሬሽናል የሆነ ሰክሲድ እንዳለ እመን። በቃ አልፎብሃል፣ በአንተ ኮንቴንት አልፎብሃል። አሁን አንተ ራስን ዝግ አድርገክ በቤተ ክርስቲያን ገብተህ ዲሳይፕልሺፕ ተምረ እግዚአብሔርን ማገልገል ነበር የሚጠበቅም። ስንት ሰው አልነበር እንደ ተስፋ ያደረገው በቃ ዮኒን ማኛ አይቶ ብዙ ሰው ወደ ጌታ ይመጣል ተብሎ? ያ ነበር ካንተ የሚጠበቀው። ወንድሞች ብዙ አልገፉህም ወደ ቤተ ክርስቲያን እንድትሄዱ? ገፍተውሃል፣ አውርተውካል፣ በውስጥ ተመክረሃል፣ አልሰማም ብለሃል። ስለዚህ በመተካካት እመን። እምቢ አላረጅም አትበል። ተከታለች ቤታዮ is the first lady in the platform። ቤታዮ is the queen በአንተ ኮንተንት ማለት ነው። በአንተ ኮንተንት ከዛ አሉ ከሷ ጋር የሚፎካከሩ ሌሎች አሉ የመጡ። አለቀ በቃ ጊቭ አፕ አድርጉ። ጡረታ ውጡ በእናንተ ኮንተንት። በቃ ጡረታ ውጣ። አሁን ምንድነው የምታደርገው? ወደ ወንጌሉ ፊትህን ታዞራለህ። ይሄ ነው በቃ። እግዚአብሔር እድል እየሰጠክ፣ እግዚአብሔር እያመቻችልህ። እንዴ በህመማቸው በምናቸው ስትቀልድባቸው የነበሩ ሰዎች እኮ አልተቀየሙክም እኮ። እንዴ አልተቀየሙህም። ስትሰድባቸው የነበሩ ወንድሞቼ እኮ አልተቀየሙህም። ይምጡ ስትል እኮ ነው እንዳለ ውር ብለው የመጡት። ኢየሱስ ሲባል ምን ያህል ኢየሱስ ስስ ጎናችን እንደሆነ የምታውቁት። እንዴ ኢየሱስ ኦርቶዶክስ ጋር ያለው ኢየሱስ ትክክል ነው ካልክ ለምን መጣክ? ለምን መጣክ? መምጣት አልነበረብህም። እዛው ነው መቆየት ያለብክ። እዛው ትክክለኝነቱን ነው ማሳየት ያለብክ። ኦርቶዶክስ ኢየሱስን ብቻ ነው የምታመልከው ካልክ ለምን መጣክ? መምጣት እኮ አይጠበቅብህም ነበር። አለቀ። ኑ በብርሃኑ ተመላለሱ። it belongs to you ማለት ነው። በቃ አለቀ። ሄደ ብርሃኑ ላይ መመላለስ። ኦርቶዶክስ ልክ ናት ካልክ ለምን መጣክ? ይሄ ጥያቄያችን ነው። አልመጣም። እሱማ ተደበቀብን እንጂ መደበቂያ እኮ ነው ያደረገን። አሁን ደግሞ የሚሰራው ድራማ ምንድነው? ዲኖሚኔሽናችሁ ውስጥ አልገባሁም ግን በጌታ አመኛለሁ፣ ጌታን ተከትያለሁ፣ አልሸሹም፣ ዞር አሉ ማለት ነው። አሁንም አይ በቃ ተመልሻለሁ፣ ወንጌል አማኝ አይደለሁ ምናምን ካለማ ያቺ የደረሰችበት ዛቻ አለቻ። ህይወትህ ላይ እንደቀለድክ እንዳይመሽ፣ ጊዜ እንዳይደርስ፣ የመጨረሻው ደውል እንዳይደርስ፣ እንዳይመጣ ወይ እንዳትሄድ፣ እንዳይመጣ ወይ እንዳትሄድ እምፈራለህ እሱን ነው። በጣም ከባድ ነው። አንዳንድ ነገሮችን ማውራት ስለማልፈልግ ነው። በተለይ ከትላንት ወደ ቤቱ ላይ ሊሰራ የፈለገው ድራማ ኦ ማይ ጉድነስ። እኛ የዳንበት መዳን ግን እንዴት ደስ ይላል! ምን ያህል ትዕግስተኛ ያደርጋል! ምን ያህል አይቶ ማለፍ እንድንችል ያደርጋል! ምን ያህል እያረርን እንድንስቅ ያደርጋል! እኔ በሆነ እንደዛ በትዕግስት አወራለሁ? አይ ዶንት ቲንክ ሶ። አይመስልኝም። እኔ አላወራም። እኛ ጴንጤዎች ጋር ጊፍት ሳይሆን ኢየሱስ ነው ያለው። ጊፍት ሳይሆን ኢየሱስን ነው የምንሰጠው። እኛ ጋር ጊፍት የለም፣ ኢየሱስ ነው ያለው። ጊፍቱን የሚሰጠው ኢየሱስ ነው ያለው።
ኦል ኦፍ ዘ ሰደን ማንም የጊፍቱን ቦክስ ሳይነካው ዝም ብሎ እኮ ጊፍት ሊመጣ ይችላል። በቃ መላእክት ልኮ ሊሰጥ ይችላል። ዩ ኔቨር ነው። አለቀ። ኦርቶዶክሳውያን እንደኛ አይደሉም። በጨለማ ናቸው። የምህረት ልብ የላቸው። ቂም ይዘውብሃል። አያምኑክም። በጣም የሚያሳዝነው ትረስት አያደርጉም። ከዚህ በኋላ ፕላትፎርሙ ላይ እንደለመዱት ለብሽሽቅ ይጠቀሙብሃል እንጂ ትረስት አያደርጉ። ከዛስ ከሁሉም ያጣ ነው የምትሆነው። ሰው ለጊፍት ኢየሱስን፣ ሰው ለመወደድ፣ ከዓለም ትርፍ ለማግኘት፣ ሆይ ሆይታ ለማግኘት፣ እሰይ እሰይ ለማለት ለመባል፣ እንትናዬ ለመባል፣ በልልኝ እንዲባል ምን አይነት ነገር ነው? ምን አይነት ነገር ነው? እግዚአብሔር ምህረትን ያምጣልክ። እኛ እግዚአብሔር እንዲምርህ ወደ ልብህ እንዲመልስክ ይሄ ድንጋይ የሆነውን ልብን ወደ ስጋ እንዲቀይረው ወንጌል ባናቱ ይተከል ያልክ ጊዜ እኮ ነው የጀማመረክ። የዘፈን ዳርዳርታው እንደሚባለው ማለት የዛን ጊዜ በሞኝነት እሺ ተብለክ አይ ስሜታዊ ሆኜ ነው እኔ ከአምላኬ ጋር ብጨርስ ምን ታውቃላችሁ ከአምላኬ ጋር ጨርሳለሁ ምናምን። እኛ ትረስት እናረጋለን፣ እናምናለን። ማንም እንዳይናገረው እሱ ከእግዚአብሔር ጋር ቢጨርስ ተባለ። በቃ እኛ እግዚአብሔርን ወደ መምሰል ከቀን ወደ ቀን በቻልነው አቅም የክርስቶስን ልብ ለመያዝ እንደዚህ የምንሆን ከሆነ እሱ ደግሞ ምን ያህል ተሸካሚ እንደሆነ አስቡት። ምን ያህል በህመማችን ተቀልዶ፣ በአገልግሎታችን ተቀልዶ፣ ለምህልግሎታችን ተቀልዶ፣ ለምህረት ለይቅርታ ስንጠራ እየሮጥን አቤት የምንል ከሆነ ኢየሱስ ግን ምን ያህል እንደሚሸከመን አስቡት። ወገኖቼ እውነት ዴዲኬትድ ሆናችሁ ነው ፕላትፎርሙን የምትጠቀሙት። የነገርኳችሁን ነገር ሁሉ ጌታን ተቀበልኩበት ያለበትን ድራማ ሁሉ አገናኙት። አሁን ከሰራው ጋር አገናኙት። ከዛ የሚመጣውን እንጠብቅ። መጨረሻ ላይ ውሳኔውን እንጠብቅ። ኤኒዌር እንደተመቸክ ግን እኛ እንነግርሃለን። አሁንም ቢሆን የተቀላቀለበት ኢየሱስ እኛ ወንጌላውያን ማዳኑ ኦኬ የኢየሱስ ማዳን ተቀንሶ ለሌላ ተሰጥቶ ከሱ ላይ ተካፍሎ ለሌላ ተሰጥቶ ከሱ ላይ ተደምሮ ለሌላ ተሰጥቶ ከሱ ጋር ተባስቶ ለሌላ ተሰጥቶ አይደለም። ኢየሱስ ብቻውን አዳኝ ነው። እኛ ጋር እንድንበት ዘንድ ከሰማይ በታች የተሰጠ አንድ ስም አለ፣ እርሱም ኢየሱስ ይባላል። በነቢያት በስሙ ንስሐና የኃጢአት ስርየት እንደሚሰበክለት የተነገረው ከማርያም ስጋ ለብሶ የተወለደው ቃል የነበረው እሱ ኢየሱስ ብቻ ነው መዳኛ። ኦኬ እሱ ብቻ ነው መዳኛ። ወንድሜ በህይወት አትቀልድ። ወንድሜ የምልህ አሁን አንተን በኢትዮጵያዊነት ነው ወንድሜ የምልህ። በጌታ ወንድማችን አይደለም። ገና ጌታን አልተቀበልክም። ራስን የመግዛት መንፈስ ይሰጣል። ጌታን የተቀበለ ሰው ራሱን ይገዛል።
ትዕግስትን ያደርጋል። ቢያንስ አንዱ የመንፈስ ፍሬ በህይወቱ ይገለጣል። ትዕግስት የሚባለው ነገር ማለት ነው። እኔም እኮ ትዕግስተኛ ሆኜ ላይሆን ይችላል፣ ግን ይሄን ያህል ደግሞ የእግዚአብሔርን ህዝብ ማዋረድ፣ የእግዚአብሔርን ህዝብ ምሰድብ፣ የከበረውን ቤተክርስቲያን በጠቅላላ ግብረሰዶም ብዬ ምሳደብ አይደለም። ግብረሰዶማዊነት በቤተክርስቲያን ደረጃ ሳይሆን በሀገር ደረጃ፣ በመንግስታት ደረጃ እልባት ሊሰጠው የሚገባ ጉዳይ ነው። ኦኬ፣ ጎግል ነበር አይደል ሲጎለጉሎ የነበረው ትላንትና። እሱም ሆነ ያስገባቸው 2 ሰዎች አሁንም ጎልጉሉ። በኢትዮጵያ ደረጃ እናውራ። ወለተ ጴጥሮስ በጀርመን ዩኒቨርሲቲ በተደረገው ጥናት አይደለም ኢትዮጵያ፣ አፍሪካ ላይ ወለተ ጴጥሮስ የተባለች የነሱ ጻድቅ ናት ወደ ገዳም ግብረሰዶማዊነትን ያስገባችሁ። ወለተ ጴጥሮስ ሰርች አድርጉ። ጀርመን ዩኒቨርሲቲ ላይ በተደረገ ጥናት ወለተ ጴጥሮስ ናት ግብረሰዶማዊነትን በገዳም ደረጃ ለመጀመሪያ ጊዜ ያስገባችሁ። ዮኒ እኔ ጠይቀሃለሁ፣ ቻሌንጅ አደርግሃለሁ። በኢትዮጵያ ኮንቴክስት ደረጃ የትኛዋ የኛ የወንጌላውያን ቤተክርስቲያን ግብረሰዶማዊነትን እንደተቀበለች በማስረጃ ታሳየናለህ። ዘማሪዎቻችሁ ግብረሰዶማውያን ናቸው ከነስማቸው አወጣለሁ ብለሃል፣ ከነስማቸው እንድታወጣ። ከዛ በተረፈ ስለ አሜሪካን በተናገርከው ነገር ላይ በጠቅላላ የአሜሪካ ቤተክርስቲያን ፓስተሮች በጠቅላላ ያልከውን ይህንን ስትሪም ቁጭ ብለህ ሙሉ ስትሪሙን በእንግሊዘኛ እንድታደርግ፣ ኦኬ፣ ሙሉ ስትሪሙን በእንግሊዘኛ እንድታደርግ ቻሌንጅ አደርጋለሁ። ሙሉ አሜሪካን ያሉ ቸርቾች በጠቅላላ የግብረሰዶም ናቸው ያልክበትን ሙሉ ንግግርህን 45 ደቂቃም ተናገርክ፣ 1 ሰዓትም ተናገርክ፣ 2 ሰዓትም ተናገርክ፣ በእንግሊዘኛ ስትሪም አድርገው። ከዛ ከማጋ እንደምታወራ ቁጭ ብለህ ታየዋለህ አንተ። በእንግሊዘኛ ግን ስትሪም እንድታደርገው አይ ቻሌንጅ ዩ። ሁሌ ዙፋን ላይ መቀመጥ የለም። ጎልያድ በዳዊት ለጌታም ጌታ አለው። አይ ቻሌንጅ ዩ በእንግሊዘኛ ስትሪም እንድታደርግ አይ ቻሌንጅ ዩ። I really challenge you። ስትሪሙን በእንግሊዘኛ አድርገው። የኢትዮጵያውን ደግሞ እሺ ፓስተር የሙሉ የዩቲዩብን ነው ሊንክ ነው ልክልሃለሁ። የኢትዮጵያውን ደግሞ ከኛ ጋር በኢትዮጵያ ኮንቴክስት ብቻና ብቻ ነው የምታወራው። ከኛ ጋር ስታወራ ማለት ነው በኢትዮጵያ ኮንቴክስት ብቻና ብቻ። ኦኬ፣ በኢትዮጵያ ኮንቴክስት የተናገርከውን ደግሞ በመረጃ 2 ነገር ሰጥቼ ካለው 2 ቻሌንጅ ሰጥቼ ካለው ስለ አሜሪካን የተናገርከው ሙሉ የአሜሪካን ቸርቾች ግብረሰዶማውያን ናቸው ያልክበትን ሙሉውን ላይቭ በእንግሊዘኛ ስትሪም እንድታደርገው። 2ኛ ደግሞ በኢትዮጵያ ማስረጃ አመጣለሁ ያልክበትን ሙሉ ዘማሪዎቻችሁ ጭምር ያልከው እነማን እንደሆኑ የትኛው ቤተክርስቲያን ግብረሰዶማዊነትን እንደተቀበለች ሙሉ ማስረጃ ይዘህ እንድትመጣ I really challenge you። ከዛ በተረፈው ወገኖቼ ዘግይታችሁም የገባችሁ ካላችሁ ጌታን የመቀበል ድራማ የተሰራበት ምክንያት ቀነኒ ናት። ኦኬ፣ የቀነኒን ሞት በተመለከተ ፖሊስ ጋር
የማይደርስ መረጃ ቀድሞ እጁ ይገባ ነበር። ያ ባን የተደረገው አካውንቱ ብታዩት በቀን 3-4 ቪዲዮ ስለ ቀነኒ ፖስት ያደርግ ነበር። መርማሪዎች፣ ፖሊሶች ሳይደርሱበት ቀድሞ የምትኖርበት ቤት መስኮቱ በጥይት መበሳቱን ምንጣፉ ስር እንዳለ ቀድሞ ከፖሊሶች የሚናገረው እሱ ነው። ሙሉ መረጃ ነበር የሚላክለት። ኢቭን የእሷ እጮኛ የነበረው አንዷለም ይቅርታ በጣም እሺ፣ ይቅርታ በጣም ወይ ገስቶችን እንዴት ማኔጅ እንደማደርግ ግን አላውቅም። እሺ እስኪ ገስቶችን አንድ ቼክ ላድርግና መለሳለሁ። ሞዴሬተሮች ካላችሁ ገስት ታጸዱልኛላችሁ። ሞዴሬተሮች ካላችሁ ገስት ታጸዱልኝ። አንድ ቁጥር የሚጽፍ ሰው ነበር ላስገባ ብዬ ረሳሁት። እሺ አላችሁ ሞዴሬተሮች? እሺ ማን አለ? እሺ መግባት የሚፈልግ ሰው ካለ ከስር አንድ ቁጥር ጽፍልኛል አስገባለሁኝ። እሺ ስለዚህ ፖሊሶች ጋር ያልደረሰ መረጃ ለሱ ነበር። ኢቭን የሷ እጮኛ የነበረው ዘፋኙ እንግዲህ አይ ቲንክ አንዷለም ይመስለኛል የሱ ገርል ፍሬንዶች ሁሉ እሱን ነበር ኮንታክት የሚያደርጉት። ከሷ በፊት የነበሩት ገርል ፍሬንዶቹ ሃው አቢዩዚቭ ሂ ዋዝ እና ብዙ መረጃ ለሱ ነበር የሚላክለት። ከዛ ከፍተኛ ባለስልጣናት በጣም በቃ ከፍተኛ ባለስልጣናት ማስፈራሪያ ከብዙ ነገር አንግል አንጻር የሚያስፈራ ማስፈራሪያ ደርሶታል ዮኒ ማኛ። ከዚህ የተነሳ ታይሚንጎችን ጠበቀ። ምን ሆነ? ብፁዕ አቡነ ገብርኤል ቤዛ አትባልም ማርያም የሚለውን ይዞ ለካ ማርያም ቤዛ አትባልም ብሎ ጌታን የመቀበሉን ድራማ ሰራ ማለት ነው። ዛሬም እንደዛው እንዳልክ የሃይማኖት ተቋም አልጠቀሰም። ስለማሞት እንደሚናገር አልተናገረም። የእንዳልክን ነገር እንደ አቡነ ገብርኤል ነው የተጠቀመበት። ይዞ እኛን ደግሞ አታክ ለማድረግ ተጠቀመበት ማለት ነው። ስለዚህ የመጨረሻው ዲሲዥን ላይ ሲደርስ ቅድም ጠቆም ካደረኳችሁ መረጃ ጋር አያይዤ ድጋሚ መገባበት ይሆናል። ድጋሚ ባልገባበትም እናንተ ኦሬዲ ስለነገርኳችሁ ትረዳላችሁ ብዬ አስባለሁ። ኦኬ በመሀል የረሳሁት ነገር ካለ ለማስታወስ ሞክራለሁኝ። ከስት ላይ የሆነ ማስገባት የምፈልገው ሰው ነበረ። አፍሪካ የሚለው አካውንት አለ፣ ላክልኝ እስኪ ላስገባክ። አለክ አፍሪካ አንዳንድ ቁጥር በተደጋጋሚ እየጻፈ ነበር። ልክ ነኝ አይደል ወገኖች? አይታችሁታል አይደል? አንዳንድ ቁጥር ሲጽፍ ነበር። እስኪ ሼር አድርጉለት። ሜቢ የምታገኙት ከሆነ ሼር አድርጉለት። እሺ ገኒ ሰላም በይል ስማሽ። ሰላም ሜርሲዬ። ሌሎቻችሁ ሁላችሁም ሰላም፣ እንዴት ናችሁ? ባላችሁበት ሰዓት አቆጣጠር የተወሰነ ሀሳብ ልስጥ ወይስ
ሰላምታ ብቻ ነው። ሜርሲዬ። አዎ ሀሳብ ስጭ፣ ያጠራ አድርገሽ ሀሳብ ስጭ። ከዛ መወድሽ፣ ከዛ ገኒ፣ ከዛ ምርት እያላ የሚገባ ሰውም ካለ አስገባለሁ። ጥሩ። እኔ በእርግጥ ጌታ ኢየሱስ ሲባርክሽ እንደዚህ አይነት ሁኔታዎች እንዳሉ በፍጹም አላቅም። ነገር ግን እኔ በብዛት ስታይ በቃ ሰዎች ወደ ጌታ ሲመጡ የሆነ ነገር ሲሆን ደስ ይለኛል። ይህ ፍቅር፣ አንድነት ባለበት ነገር በጣም ደስተኛ ነኝ። ነገር ግን ዮኒ ማኛ ማለት ነው ገና ስለ ጌታ ሲመሰክርለት ያ ሁኔታዎች ሁሉ ሲካሄዱ ሱሩም ውስጥ ሲገባ በጣም ብዙ ሲኬድም ውስጤ አጭበርባሪ ይለው ነበር፣ አስመሳይ ይለው ነበረ። ይሄኛው ደግሞ ለመሰላችሁ እንዲህ ተናግሬም አላቅም። ደስ የሚለኝ ማለት ብሩክ ባባ እንትን አለን አይደል ቴሌግራም ላይ እሱ ላይ ጽፌ ያለው ቢያንስ ከ500 በላይ ህዝብ ያለበት ቦታ ነው። ምን አለበት የእግዚአብሔርን ቃል ቁጭ ብሎ ቢማር ስል አንደኛው እንደውም እንደዚህ ያለኝ እንዴ ጌታን መቀበል አይቀድምም እንዴ ብሎኛል። እና በጣም ነው ማስተውለው ያ ነገር ሁሉ ሲገባ እኔ ለማን ሪስፔክት ብዬ ነው ለማለት ኤርሚዬ በጣም የወንጌላዊ ነገር በቃ ስለሚሰራ ጸጋውም ስለሆነ ነፍሳትን መከታተልም ስላለበት ለመከታተል ብዙ ርቀት ሄዷል። ነገር ግን ጌታን ተቀበልኩኝ ያለው በአቡነ ገብርኤል ነው እንትን ነው የሰማሁት የእግዚአብሔር ቃል ጌታ ኢየሱስ ክርስቶስ ቤዛ ነው ብለው በሰበኩት ትምህርት ላይ ነው። ተመልሶ ደግሞ መርጦ ብርቱካን ነብይ ብርቱካን የምትባል መሰለችኝ ጌታን እንትን እንዲጠመቅም ጌታን እንዲቀበልም ምናምን ያደረገችው ውሳኔ ያደረገው የሰማው ወንጌል ግን ከአቡነ ገብርኤል ነው። በዚህኛው እንደዛ ሆኖ ግን እንደ ማንኛውም ወንጌላዊ ኤርሚ ብዙ ርቀት ሄዷል። ከሱ ጋር ማብራችሁ ያላችሁት ማለት ነው። የእግዚአብሔርን ቃል እንዲማር ትክክልም ነው። አዲስ ነፍሳት ስለመጣ ብዙ ነገር ተለፍቷል፣ አልሆነም። በውስጥ ያንን ነገር እኔ ጽፌያለሁ። ኦኬ በጣም ምስክሮች አሉኝ ማለት ነው። በመቶዎች የሚቆጠሩ ሰዎች ውስጤ አጭበርባሪ ይለዋል። ማልዋሻው በእግዚአብሔር ፊት አንድ ነገር የምናገረው አንድ ቀን ደስ ብሎኛል። በሱ ምንድነው ከሆነ ሰው ጋር ነው ብቻ ስለ ወንጌል ተነጋግሮ ነገር መጥቶ ገላትያ ላይ ያለችው በሴቲቷ ዘር የሚለው ነገር ላይ ሲናገር የዛ ጊዜ ኧረ ጌታዊ ይቅር በለኝ እኔ ነኝ የተሳሳትኩት ያልኩት ማለት ነው። ሌላ ጊዜም ደግሜዋለሁ። ተመልሶ አንዲት እህታችንን እንትን ነገር ስላት ምንድነው ከዚህ በፊትም የተናገርኩት ፍሬው እየታየ ነው ብያለሁ። እሱ በጣም የሚያሳዝን ሰው ነው። በቃ ግን አሟሟቱም ደግሞ የከበደ ነው የሚሆነው። ይሄ ሞት ሲባል መንፈሳዊ ሞት አለበት። በጣም የእውነት ነው የምልሽ። ብቻ አልልም። አይ በቃ ኖርማል ነገር ቀለልና ያ ውስጤ ትክክለኛ የሆነውን ነገር ነው የምናገረው። እንደዚህ ብዬ የእውነት እንትን አልልም። የሰው ልጅ በህይወቱ አይጫወትም። ተመልሶ ደግሞ ከዚህ በፊትም የኦርቶዶክሳውያን አባት እኔ አሁን ስማቸው የክብር ስማቸው አቡነ ምንድን ነበር ማቲያስ የሚባሉትን ዋና መሪውን በጣም ሰድቧቸዋል። እኔ ወጥቼ ተቃውሜያለሁ። ሌላ ሮም ውስጥ ሆኜ ማለት ነው። አይሰደቡም፣ አባት ናቸው። ቢያንስ ብዙዎቹን በውስጣቸው አድርገው የሚመሩ ናቸው። በእድሜያቸው እንደው በእምነት እንኳን ባልነገናኝ አባት ያለው ሰው ያከብራቸዋል። ሊሰደቡ አይገባቸውም ነበረ። እሱ በጣም የጀመረው እንትና ኤፍሬም ባለፈ በጣም ብዙ ነገር ተናግሮታል። በቀደም ለታ እንዳየነው ነው ኤርሚያስን እንደዚህ ያደረገው። እኛ ግን ልባችን በዚህ ጉዳይ ላይ በፍጹም አይወርድም። ምክንያቱም የኛ እምነት የተመሰረተው አለቱ ላይ ነው። ቅድም እያልሽ ነበር ሜርሲዬ፣ ቢመጣ ለሱ ጥቅም ነው። ጨው እንደሚባለው አይነት ማለት እንደዚህ አይነት ሰው በእግዚአብሔርም ቃል ስትናገሪው ስለማይሰማ ጨው ለራስህ ብለህ ጣፍጣለህ፣ በለዚያ ድንጋይነት ተብለህ ትጣላለህ አይነት ነገር ነው። ቢሆን ብርሃን ውስጥ ቢሆን ለራሱ ጥቅም ነው። አሁን ግን ወደዛ ቢሄድ በጨለማ ውስጥ ነው ያለው። የሱ ነው ምርጫው እንጂ የኛ ወንጌል ላይ ክርስቶስ ኢየሱስ የሞተበት ወንጌል የሆነ የሚወርድም የሚጨምርም የሆነ ነገር የምንሆነው ነገር የለም። በሰው ብዛት አይደለም፣ እውነት ነው ያለበት። ብዙዎች ተነስተዋል ይሄን ወንጌል የተለያየ ነገር ሊያደርጉ ግን የሉ፣ ስማቸው ጠፍቷል። የኛ ወንጌል ግን ለኛም ለልጆቻችን ለልጅ ልጆቻችን እየቀጠለ ይሄዳል እና የሚሄድበት መንገድ
በቃ እንትን አይደለም፣ ምንም ሊከብድብን አይገባም። እንደውም ዝም በሉ ስለተባለ ነው በጣም አንቄ ይሄን ነገር ያስኩት። እግዚአብሔር ምሕረትን ያድርግለት። ሌሎቻችን ግን በፍጹም እሱ በሚያደርገው ነገር ላይ ልባችን ሊወርድብን አይገባም። አስመሳይ ነበር፣ እውነት ነው፣ አስመሳይ ነበረ። እግዚአብሔር በቃ እንጸልይለት፣ ግን እንጸልይለት ነው ምለው። ጌታ ኢየሱስ ክርስቶስ ይባርካችሁ። በምንም ነገር ግን እሱ ነበረ፣ አይ ሄደ እሱ። እኔ እንደውም ውስጤ ደምረው ለሚባለው በጣም ያዝንለታል። ማርያም እያለ ወይ ደግሞ የሆነ ነገር እያለ ይናገራል አይደል? ያዝንለታል። ስፍስፍ ነው የሚልለት። የእውነት ነው ምላችሁ። እንዲህ ኦርቶዶክሳውያን ሁላቸውንም እኛ እንወዳችኋለን። ከጨለማ ውጡና በክርስቶስ ኢየሱስ አምናችሁ በህይወት ኑሩ ነው የምንባባለው። የብሽሽቅ ሜዳ አይደለም። አንተ ድንገት እዚህ ጋር እያጣላህ ወደዛ፣ ከዛ ከሙስሊም ወደ ክርስትና፣ ከክርስትና አሁን ምን አይነት እምነት ውስጥ ሊገባ እንዳለ አናቅም። ሌላ ፍጥረት እምነት ውስጥ ወይ ደግሞ ምንም እምነት የሌለበት ውስጥ ሊገባ ሊሆን ይችላል። በህይወት እንግዲህ እግዚአብሔር እንትን ካለው ማለት ነው ምለው ይሄንን ነው። እኔ እግዚአብሔር ይመስገን ነው ምለው። ለምን ቢባል ማንነቱ አሁን ስለተገለጠ በጣም ሽፋን አድርጎ ወንድሞችን ያጋልጥ ነበር። ሽፋን አድርጎ የተለያየ ነገር ያጋልጥ ነበር። እንኳንም ማንነቱ ተጋለጠ። ጥሩ ነው ማለት እንትኑ ይሄ ለምዱ አወለቀው፣ በቃ አወለቀውና ራስነቱም ሆነ ተመልሶ ደግሞ በእኛ ቤት ውስጥ የትኛውም ሰው ሲመጣ በቃ ምናልባት በዓለም ሁሉ ላይ ታዋቂ ልትሆን ትችላለህ፣ ነገር ግን በእግዚአብሔር ቤት አንዷ ብለዋለች፣ ገና ልክ ጡት እንደሚጠባ ጡጦ የሚጠባ ህፃን ነው። ገና አታቆም፣ ምንም ነገር አታቆም። ቁጭ ተብሎ የምትማርበት ሰዓት ነበረ፣ ግን እንትን አላለልህም። ለማንኛውም ቢሳደብ ምንም ቢል ስድቡን፣ ባህሪውን፣ ያንን ነገር እንጠላለን። ራስነቱን ግን እንወዳለን። በንስሐ ቢመለስ እጃችንን ዘርግተን እንቀበለዋለን። የትኞችንም ኃጢአተኞች ክርስቶስ ኢየሱስ እንደሚወዳቸው እንወደዋለን። ስራውን ግን በፍጹም እንቃወማለን። ደግሞ ተመልሶ እንደው ትንሽ እዚች ጋር ልበል፣ ወንዶች የእግዚአብሔር ቃል ራሱ ያላችሁ በላባችሁ ብሉ፣ ሰርታችሁ ብሉ ነው የተባልነው። እኛ ራሱ እዚህ ላባችንን አንጠፍጥፈን ነው የምንኖረው። ቁጭ ብሎ ፎሎወሮችን ለማብዛት ጊፍትን ለመልቀም በእንደዚህ አይነት መልኩ ተቀምጦ የሰውን ኪስ ልመና ነው ይሄ። ልክ ገብርኤል ሜዳ ላይ ይሄ ቤተክርስቲያን ደጅ ላይ ተቀምጠው እንደሚለምኑት ነው። ወርቅ የመሰለ ሀገር ተቀምጦ በዚህ መልኩ እየለመነ የሰዎችን ኪስ እንደዚህ እያደረገ የሚኖር ሰው በጣም ነው እኔ ዝቅ ያለ አመለካከት ያለኝ። ዝቅ ያለ አመለካከት፣ የውሸት ሰዎችን እያጋደሉ ምናምን፣ ይሄ የክርስትናም አይደለም። ስለዚህ መስራትን እንደው ልመዱ ነው የምለው፣ ለሌሎችም ጭምር። ተባረኩልኝ፣ ይብቃኝ። እሺ ገንዬ፣ ጌታ ኢየሱስ ይባርክሽ፣ ተባረኪ። እሺ ገስቴን ቼክ ላድርግ ብዬ ነው። በተደጋጋሚ አንድ ቁጥር የጻፈልኝ ሰው ነበር። አይ ቲንክ ያለ አይመስለኝም፣ ማስገባት ፈልጌ ነበረ። እሺ አይ እስራኤል አንተን አይደለም አፍሪካ ምናምን የሚል አካውንት ነበረ። ሀረግዬ ተባረኪ የኔ እናት፣ ጌታ ኢየሱስ ይባርክሽ። አሜን። እሞድሽዬ እንዴት ነሽ? ሰላም በይንና አጠር አድርጋችሁ ሀሳባችሁን። ከስራን የገባሁት ኦልሬዲ ደክሞኛልና ልስማችሁ። ያ ሰው ከመጣ ግን አስገባዋለሁ። እንግዲህ የምለው ነገር የለኝም። በተረፈ በዚህ ሰዓት ደህና ደሩ እላለሁኝ። እተኛለሁ፣ እንቅልፍ ይዞኛል። ተባረኩልኝ። እሺ ሞድሽዬ ተባረኪ። ገነት አለሽ? ሰላም ሜርሲዬ፣ እንዴት ነሽ? አለን እግዚአብሔር ይመስገን። ከኔ ተባረኪ የኔ እናት። ቸርች ለመሄድ እኔ ደግሞ እንትን እያልኩ ነበረና እንደው ብዙ ማውራትም አልፈልግም። በመጀመሪያ አንቺን ጌታ ኢየሱስ ይባርክሽ። ለምን ብትይ እኔ በቀደም ዕለት ላይፍ ነበረ ስሰማ የነበረው 9 ሰዓት ከሌሊቱ እስከ 10 ሰዓት ድረስ በቃ ውስጤ ተረብሾ በጣም በቃ የሆነ መርበትበት ነገር ልበል፣ በቃ በጣም አዝኜ ነበረ። በሚናገረው ኤርሚን አስገብቶ ሊያደርግ የነበረው በማሰብ በጣም አዝኜ ትናንትና እንደውም የሆነ ቤት ገብቼ እንዲሁ ዝም ብዬ በቃ ስሜቴን ገልጬ ነበረ ማለት ነው። አንቺ ይህንን ነገር ስላዘጋጀሽና እንድንተነፍስ ወይ ደግሞ ህዝቡ ውስጥ ያለውን
አዘኔታ ትንሽ እንትን እንድል ስለአደረግሽ ተባረኪ። ሜርሲዬ፣ ጌታ ኢየሱስ ይባርካችሁ። በጣም ነው የምከታተላችሁ ሁሌ። ዮኒ ማኛ ባይዘዌ እኔ ድሮም መጀመሪያውኑ ቅድም ገኒ እንዳለችው ውስጤ አልተቀበለም ነበር። ዮኒ ማኛ በእናንተ ወይ ደግሞ በዚህ በቲክቶኩ ላይ ነው እንጂ በመሬት ላይ ያሉ የፕሮቴስታንት ህብረተሰብ ዮኒ ማኛን ጌታን እንደተቀበለ አያምንም፣ አልተቀበለም። እኔ እሱ በሚናገርበት ሰዓት ወደ ክርስትና ከገባ በኋላ ለመስበክ ሲሞክር እኔ ለሱ እሸማቀቃለሁ። ይሳሳት ይሆን እንዲሆን ይሆን ይሳደብ ይሆን እያልኩኝ ማለት ነው። እግዚአብሔር በሚያውቀው ነው የምነግርሽ ያለው እና እሱ ሊያደርግ ያለውን ነገር ሊሰራ የነበረውን ነገር እናንተ ተናግራችኋል። አንደኛ ገንዘብ ሊሰራ ነው እሱ የመጣ፣ ሁለተኛ ፖለቲካ ነው እየሰራ ያለው። ስለዚህ እኛ እንደውም በእውነት ነው የምልሽ አረፍኩ እኔ እርፍ አልኩ እንደውም ማለት ነው ጌታ በሚያውቀው ማለት ነው። ለምን በገባ ቁጥር የሚቀባጥረው ነገር አንዴ እንደዚህ አንዴ እንደዚህ ይሁን አንዴ እንደዚህ ይሁን የሚናገረው ነገር ሁሉ አንድ ቀን እኔ ውስጤ እንደው መንፈሴ አንዳንዴ እኮ ከመንፈሳችሁ ጋር የሚረጋገጥልሽ ነገር አለ እኮ። አልተቀበለም ነበረ፣ ግን ባደረገው ነገር ልቤ አዝኖ ነበረ። አንቺ ይህንን ከፍተሽ እንዲህ በመናገርሽ እግዚአብሔር አምላክ ይባርክሽ፣ ተባረኪ። የኔ ልብ አሁን በእውነት ነው የምልሽ የኔን ሐሳብ የኔን ሁኔታ የኔን ነገር ነው የተናገርሽው። ውስጤን በምን አይነት ቋንቋ እኔ ንግግር አልችልም፣ በምን አይነት ቋንቋ እንዴት መናገር እንዳለብኝ የት መናገር እንዳለብኝ አንቺ ተናግረሽልኛል። ሜርሲዬ፣ በእውነት ነው የምልሽ ተባረኪ። እና የሁላችንም የኔም ስሜት ይሄ ነው፣ የፕሮቴስታንቶችም ስሜት ይሄ ነው። የተናገረውን ጉግል እያደረገ ሲያወራ የነበረውን ሁሉ ሜርሲዬ ቁጭ ብዬ ነው የሰማሁት። ትናንትና ጀምሬ ቀፉኝ ዘጋሁት። ኢትዮጵያ ውስጥ ነው የምኖረው እና ጌታ ኢየሱስ ይባርክሽ ለማለት ነው። ቸርች የአንድነት ቀን አለን፣ እዛ ለመሄድ እየተዘጋጀው ነው። ተባረኩልኝ። አሜን። ገኒ የጌታ ኢየሱስ ይባርክሽ፣ ተባረኪ እናት። ንዴቱ ለቀቃችሁ አሁን? አይ የብዙዎቻችሁ ስሜት ነው ማለት ነው። አያችሁ፣ ከአንዱ መንፈስ አይደለም የምንጋራው። ሰይ እንኳንም ቀለላችሁ። በእውነት በጣም ደስተኛ ነኝ። ጌታ ይባረክ። ውስጣችሁ ቀለል ይበለው። በቃ ለምህረት እናንተም እንድትጸልዩለት ገባችሁ፣ የመጸለይ አቅሙን እንድታገኙ ጉልበቱ እንድታገኙ ያ እኔ የተሰማኝ ለዛ ነው አይደለ ብለኝዬ? ኤግዛክትሊ። የሚገርም ነው አይገርምም? መንፈሳችን በጣም ከአንዱ መንፈስ ስለሆነ የተካፈልነው። ጌታ ይባረክ። እንኳን ቀለላችሁ። መርቲ ያለሽ አሎ መስዬ፣ ሻሎም ሻሎም። የአባቴ ብርካን መስዬ ሻሎም ብያለሁ። የጌታ ሰላም ጸጋ ባላችሁበት ስፍራ ይብዛላችሁ። መስዬ ተባረኪ፣ ጌታ ይባርክሽ፣ ጸጋ ይብዛልሽ። ሁሉም ለመልካም ነው እንበል እስቲ። ለመልካም ነው እና በጣም ከባድ ነው። ለጆሮ ይቀፋል። ለጆሮም ቢቀፍ ለእግዚአብሔር ለጌታ ብሎ መነቀፍም ያለ ነው። ወንድም መስሎ የበግ ደም ለብሶ ሰው ገብቶ በመሃል ገብቶ ሰውን ሲበጠብጥ አንዱ ባነሳው አንዱን ነቀፌታ ባነሳው ሌላው ደግሞ የሱን ተገናርገው በሱ ምክንያት ግማሹ ኮሜንት እየጻፈ ወንድማችንን እንትን ሲሉ ነበር። ለሱ ደግሞ እግዚአብሔር አለ። እግዚአብሔር ደም ነው፣ በደሙ ይሸፍነዋል፣ ይጠብቀዋል። ግን በጣም ከባድ ነው። ያ ዮኒ የሚለው በጣም ከባድ ነው። ቢከብድም እግዚአብሔር ልቦናውን ይመልስ ነው የምንለው፣ ሌላ ምንም አንልም። ግን ባይሸቀጥ በውሸት እዚህ እዛም ባይሮጥ ለሱ ለህይወቱ ለራሱ ለነፍሱ ቢጨነቅ ጥሩ ነው። ግን ለነፍሱም ካልተጨነቀ ምንም ማድረግ አይቻልም። ያው መከራው ይባላልና ሰው ከዚህም በፊትም ተናግረዋል። ወንድሞችን መክረውታል፣ ወንድሞችን ተው ብለውታል። እንደዚህ አይነት ነገር ጥሩ አይደለም። ኦኬ፣ በይቅርታም ታልፏል። እየደጋገመ ሲባል ደግሞ በጣም ይከብዳል።
ግን እግዚአብሔር ለኛም ልብ ያስፋልን። ብዙዎቻችን ያው ተትላንት ወዲያ ማታ ጀምሮ ትላንትና ጀምሮ አለቅስ ነበረ። ጌታ ወይ ለምንድን ነው እንደዚህ አይነት እያልኩ ብዙ ጌታን እየጠየቅኩት ነበረ። ለምንድን ነው እንደዚህ አይነት ነገር በወንድሞች በትክክል እንዳይሰሩ የእግዚአብሔርን መንገድ እንዳያስኬዱ ይሄንን ጨለማ ከፍተው ጨለማውን ከዚህ ጨለማ ውጡ እንዳይሉ ለምንድን ነው አፋፋቸውን እንዲባሉ ወይንም ደግሞ ቀስማቸውን እንዲሰበር ለምን ታደርጋለህ? ታስተውላለህ፣ እያየህ ነው፣ እየሰማህ ነው አይደል እንዴ ላለው ነበርና በጣም ወንድማችንን እንደዛ ብሎ ግማሹ ከታች ከኮሜንት በለው ብለው ሲጽፉ ለምን እያልኩ እንትን እግዚአብሔርን ጠይቅ ነበር ማለት ነው። እኔ ግን የትም ገብቼ እንደዚህ ነው ብዬ ማላወራም፣ ግን እንደዚህ ሳይ ኮሜንትንም ሳይ ምን ስል በቃ በጣም ውስጥ ያዝናል ማለት ነው። ምክንያቱም ሰው እሱ አሁን እነሱ ይሄንን ማድረጉ እሱ ብሩን ነው ያየው ወይንም ደግሞ የሚጣለውን ይሄን ሁሉን ነገር አይዞክ በለው የሚለውን አይቶ ሊሆን ይችላል። ግን ለራሱ ለህይወቱ አልተጠነቀቀም። ወንድሞቹን እንደፈለገ እንትን ወንድም ነኝ ብሎ በወንድምነት ስም ገብቶ ብዙ አይነት ነገር እንትን ሲል ለህይወቱም አላየም። ይሁን እሺ፣ ህይወቱን ፈርዶበታል ማለት ነው። በራሱን የፈረደበት ራሱን በራሱ ፈረደበት ማለት ነው። ግን ሌላውን ባይነካ ለምንድነው ገደላ ገደሎቹ እንዳይገለጥበት ነው። አሁን ስታዩ ገደላ ገደሎቹ አሉ አይደለ? እነሱ እንዳይነኩባቸው እንደውም እሱን እንዳትከፍተው እሱን እንዳታየው እሱን ስተወው ነው ወንድምነትን የምናየው ያሉ ወንድማችንን በጣም እንትን ሲል ነበርና በጣም ከባድ ነው። ጌታ ልቦና ይስጠን፣ እሱም ልቦና ይመልስለት። እኛም እንጸልያለን በምንችለው አቅም፣ ጌታም ይረዳናል እና ተባረኩ። መስዬ ተባረኪ፣ ጌታ ይባርክሽ ስለወዳለሁ። አሜን። ምርት የተባረኪ፣ ጌታ ኢየሱስ ይባርክሽ። አልም ያለሽ አሎ መርሲዬ፣ ሰላም እንዴት ነሽ? ደህና ነሽ ወይ? አለን። ቅዱሳን ሁላችሁ የጌታ ሰላም ይብዛላችሁ። እኔ ትላንትና እንዴት እንደተናደድኩኝ እንደው በስማ በቃ አንዳንዴ ከመንፈሳዊ ነገር አውጥቶ ስጋዊ እንድንሆን የሚያደርግ ነገር ነው ወንድማችን ዮኒ ሲሰራ የነበረውና ውስጤ በጣም አዘኔ። ጉዳችሁን ዘረግፋለሁ ምናምን የምን ጉድ ነው የሚዘረግፈው? እና ኤርሚን አስገብቶ ሌሎቹን ደግሞ ከዛኛው ቤት አስገብቶ ተናገሩ እንትን እያለ ነበር። እና እኔ ቀድሞንም ቀደሚቶቼ እንዳሉ ዮኒ እንዳልዳኔ ነው ማስበው። የሚን አንዳንዴ ገብተው የዳኔ ሰው ገና ነው። በእርግጥ ሂዝ ፍሬሽ እና በጌታ አዲስ ነው ገና። ግን የዳኔ ሰው የሚያደርገው ነገር አይደለም አየው ከሱ ላይ። እና አንዳንዴ በቃ ወደ እልፍኝ ግባ ብዬ ልጻፍለት እንደ ገስም ስጠይቅ አንዳንዴ አያስገባም። በቃ ሊመክረው በቃ። እና ይሄ ልጅ አንደኛ ልጅም አይደለም ባዘው፣ ይሄ ትልቅ ሰው ነው። በቤተ እንትን አልተያዘም፣ በቤተ ክርስቲያን አልተያዘም። በቤተ ክርስቲያን ቢያዝ ኖሮ መንፈሳዊ ነገሮችን እንትላል። እንደውም አንድ ቀን ምን አለ፣ ታዩኛላችሁ እኔ አሁን ፓስተር ሆናለሁ ቅርብ ጊዜ አለ። ፓስተር መሆኑ ዝም ብሎ ነው እንዴ? ፓስተር መሆኑ እኮ ዝም ብሎ አይደለም። ፓስተር የሚሆኑ ሰዎች እኮ ስንት ዋጋ ከፍሎ ነው። እና እሱ ቲክቶክ ላይ ገብቶ እንትን ስላለ እና ኤርሚን ኦርቶዶክሶችን እንትን ማድረግ ነው ምናምን አለ። በቃ እንዴ አልኩኝ። ራሱ ከፍቶ አንድ ቀን ኦርቶዶክሶቹን አይጧ እንትን በላች ብሎ የሆነ የአዲኖ ሴል በላች ብሎ እኮ ኦርቶዶክሶቹን አንድ ቀን ሲያበሽቅ ነበረ። ግን ትላንትና ኤርሚን ይዞ ኦርቶዶክስን ከማብሸቅ ሌላ ምናምን ብሎ ውስጤ በጣም አዘነ። እና እግዚአብሔር ወደ ማስተዋል ያምጣው። መቼም ይጥፋ ብለን አንጸልም። እግዚአብሔር ወደ ልቦና ይመልሰው። ከዚህ በኋላ ፍቅር ሲዝም ነው ምንድነው ቅድም መርሲዬ ያልሽው
ወይ ወደ እሱና ወይ ወደ ስንዱ መሄድ ነው። እቺ ተማሪ የምትባለው ሴትዮዋ ጋር ወይ ወደ እሷ መሄድ ነው የቀረ፣ ወይ እንዳልሹ አዲስ ሌላ ሃይማኖት ሲመጣ ወደዛ መሄድ ነው እስከዛ። እና እንደዛም እንዳይሆን ወደ ጌታ እንዲመጣ እንዲቀበል አልተቀበለም። ያው ያጠመቁም ሰዎች እናውቃቸዋለን ያጠመቁትም። እና ጌታ ማስተዋል ይስጠው። እኔና እርሚ እንደዛ እሱ ጋር ባይገባ በቃ ትላንትና እንዲ እርሚ ለምን ገባ ልጅ ጋር በቃ ብዬ በጣም እንደ እውነት እንትን አደረገ። ውስጤ ተሰማኝ፣ በጣም ነው የተሰማኝ። ያደረገው ነገር ልክ አይደለም። ከዛ ለማምለጥ ነው ይመስለኛል ሙስሊሞቹን ሲሳደብ የነበረው። ደግሞ ሙስሊሞች ገዳዮች አይደሉም። እሱን ኤርሚን ለምን ሙስሊሞችን አትናገርም ብሎ ቆይቶ ራሱ አይ ቲንክ ትንሽ ችግር አለበት ሁሉ አልኩኝ ማይንዱ ላይ። ቢኮዝ ሙስሊሞችን ለምን አትነካም ስል ቆይቶ ሙስሊሞቹ ሲጨፈጭፍ ታያላችሁ። ራሱ እናንተ አራጅ አይደላችሁም ገዳይ አይደላችሁም ብሎ እና ምናልባት የአእምሮ ችግርም ካለ ይሄ ልጅ ይጸለይለት ባይነኝ እኔና ጌታ ይባርካችሁ። ይሄ ግፍት ከመጣው በኋላ ቀርቷል ያለው እኔ ሰምቻለሁ፣ ላይቭ ላይ ነበርኩኝ። እና ይሄ የይሁዳ መንፈስ ነው። ለግፍት ብሎ ኢየሱስን የሚሸጥ ለግፍት ብሎ ወንድሞቹን እንደነ አብሮ እኮ ባለፈው ወንጌል ይደፋ ምናምን ብሎ እኮ ቤት ከፍቶ አይዞ ምናምን ብሎ በቃ አበረታቶ እንደገና ተመልሶ እንደዚህ ሲሆን እኔ ጤንነት አይመስለኝም። እንጸልይለት እንግዲህ። እኛ እንደ ሌሎቹ ጸበል አንወስደውም። ወደ ኢየሱስ እንግዲህ ይቅረብና ነፃ እንዲወጣ እንጸልይለታለን። መሲ የተባረኪ። አሜን። አልምዬ ተባረክ የኔ እናት። እስራኤል ሜርሲ። ደግሞ ሌሎቻችሁም በዚህ ቤት ያላችሁ ሁላችሁም ጌታ የኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። ያው ትላንት ቀን ሙሉ አገልግሎት ስለነበረኝ ነው ድምፄ ትንሽ የመዘጋት ነገር አለው። ግን ይህ ሰው ማለት ወንድም ዮናስ ጌታን ከመቀበሉ ጀምሮ የነበሩት ሂደቶች ነገሮቹ የስም ግንባታ የተሰራበት የስም ግንባታ ወይንም ደግሞ ያጠመቀችቱ ነብይት ከዚህ ቀደም በአንዳንድ ምክንያቶች በብዙዎች ዘንድ የምታደርጋቸው ነገሮች፣ የምትሄድባቸው የህይወት መስመሮች፣ ደግሞም በግል ህይወቷ አንዳንድ ነቀፌታዎቿን ብዙ ሰዎች እርሷን መከተል መቀበል ስለጠፋ የስም ግንባታ የተደረገበት ለብ ምንም አይነት ትምህርት ምንም አይነት በትክክለኛው ነገር የመዳን መንገድ እንዲገባው ተደርጎ ጊዜ ተወስዶ፣ ምክንያቱም እሱ ከማንም የሚለይ ሰው አይደለም። መጽሐፍ እንደሚል ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ተብሎ እንደተጻፈ የኃጢአት ዋጋ ደግሞ ሞት ነው። የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በኩል የዘላለም ሕይወት ነው ተብሎ እንደተጻፈ ሁሉ ሰው ኃጢአት ሰርቷልና ዮናስም እርሱም ኃጢአተኛ ነው። በእርግጥ ከዛ በፊት ሙስሊም ቤት ሄዷል። ከዛ በፊት ሌሎች ቦታዎችም ሄዷል። ኦርቶዶክስም ጋር ሌላም እንዲህ ያለ ወዲያ ወዲህ የሚል ሰው ነው። ሰውየው ያቋም ሰው አይደለም፣ ትንሽ ልጅ አይደለም። እኔ እንኳን እዚህ ሚዲያ ላይ ሳውቀው ሌሎቻችንም ስናቀው ከፀጉሩ መተከል በፊት የነበረውን እድሜ ፎቶግራፎቹን ሌሎቹን ነገሮችን አይቶ እድሜውን መገመት አይቻልም። የማስተዋል ነገር ጎሎት ወይንም ደግሞ ማገናዘብ ሰው ነው፣ በዘፈቀደ የሚኖር ሰው ነው ብሎ ለማለት አልችልም። ምክንያቱም ሁሉም ነገር የሚያደርገው ሆን ብሎ ሂሳብ ሰርቶ ቁማር ቆምሮ በዚህ ብሎ የሚኖር ይህንን ሚዲያ ከማንም በፊት ላለፉት 13 ዓመታት ገንዘብ የሰራ የተጠቀመበት ሰዎችን በመዘርጠጥ ሰዎችን በመሳደብ ሰዎችን በማዋረድ እኔ ልጆች እንዳሉት ደግሞ በዚህ ቤተሰብ እንዳለው ሰው ሳይሆን ምንም በቃ ሊና እንደሌለው ሰው ሊናውን ሽጦ ሚዲያ ላይ የሚናገር የነበረ ሰው ነው። እንዲህ አይነት ሰው ደግሞ ወንጌልን ሲሰማ ወንጌልን ሲቀበል በጣም ደስ ያሰኛል። እውነት ከሆነ ደግሞ እውነት ቢሆን፣ ምክንያቱም ሐዋርያው ጳውሎስ እግዚአብሔር የምሕረቱን ብልጥግና ያሳይ ዘንድ ከኃጢአተኛ የምባለውን ዋናውን እኔን ይቅር ብሏል እያለ እግዚአብሔር በምሕረቱ ባለጠጋ እንደሆነ እግዚአብሔር ኃጢአተኞች
እንደሚወድ እድልን እንደሚሰጥ መጽሐፉ ላይ ተጽፎልናል። ይልቁንም ደግሞ ያ በክርስቶስ ቀኝ የተሰቀለ ያ ወንበዴ ያ ነፍሰ ገዳይ ለበርካታ ሰዎች መሞት ምክንያት በርካቶችን የደፈረ በርካታ ኃጢአትን በደልን የሰራ በዛ ዘመን የነበረ መንግስት እንኳን ፈልጎ በቃ ፍርድ ሊፈርድበት የተሰቀለ በእንጨት የተሰቀለ ሰው የተረገመ ነው እንደሚል የተረገመ ሰው እርኩስ የሆነ ሰው ግን በዛች ስርፍራፊ ሰከንድ ውስጥ በዛች ባለቀች ሰዓት ከጥቂት ደቂቃ በኋላ ጭኑ ተሰብሮ ሊሞት ባለበት ሁኔታ ውስጥ ሆኖ ሲሰብክ ያላየውን ምኩራብ ተገኝቶ ሰዎችን ሲፈውስ ያላየውን ከጎኑ በብዙ ግርፋት በብዙ ድካም የደከመውን ደግሞም በቁስል የሆነውን የሾህ አክሊል ባናቱ ላይ ያደረገውን የናዝሬቱን ኢየሱስን ጓደኛው ሲሰድበው ጓደኛው ሲያመናጭቀው አንተ አዳኝ ነኝ ትሌለ አንተ ክርስቶስ ነኝ ትሌለ እስቲ እኛንም ራስንም አድን እያለ ሲያላግጥበት ይሄኛው ግን በመሰበር ልብ በእውነት በመሰበር ልብ እኛስ ስላደረግነው ነገር እኛስ ስለበደልነው በደል የሚገባንን እየተቀበልን ነው። ይህ ሰው ግን ምንም ነገር አላደረገም። አሁን እንኳን በእንዲህ አይነት ሁኔታ ውስጥ ሆነ እግዚአብሔርን አትፈራምን ካለ በኋላ በዛች ሰከንድ በዛች ማይክሮ ሰከንድ ውስጥ ጌታ ሆይ በመንግስት በመጣ ጊዜ አስበኝ ባለ ጊዜ እነሆ ጌታችንና መድኃኒታችን ኢየሱስ ክርስቶስ እነሆ ዛሬ ማታ በገነት ከኔ ጋር ትሆናለህ እንዳለው ምሕረትን እንደሰጠው መጽሐፍ ቅዱሳችን ይናገራል። ስለዚህ በዚህ ሰው መምጣት ኔትወርክ የኔ ነው የሱ ነው ልክ ያለው ነው ላግ ያደርጋል አይደል? እውነተኛ መምጣት ቢሆን ከተደሰቱ ወንድማችን እስራኤል ይቆራረጣል ድምጽክ ኔትወርክ ታስተካክል ነበር ይበርቶበታል የሱ ነው አይደል? እየተሰማው አይመስለኝም እሱ እየቀጠለ ነው። ኦኬ ኔትወርኩ ነው። ኦኬ ከተወሰነች ሰዓት በኋላ የቀነኒን ፎቶ አንሱ የሚል ተደጋጋሚ ኮሜንት አይነሳም። ምንድን ነው ፎቶዋ ኤቭሪዌር ቲክቶክ ላይ አለ አይደል እንዴ? ምን አለ ምን ታካብዳላችሁ? በእሷ እየተጠቀመ እንደሆነ እያሳየን ነው። አንዳንድ የምትሰጡትን ኮሜንት ራሱ ይሁን እንደ ጻድቅ ለመጫወት ትሞክራላችሁ። የሞተ ሰው ፎቶ የለውም እንዴ? በፎቶ አይደል እንደ የሞተን ሰው የምናስታውሰው? ዝም ብላችሁ በቃ አጉል እንደዋል አይደል እንዲ እንትን ትላላችሁ። አንዳንዴ የምታወሩትን አስተውላችሁ አውሩ። የሐዋሳ ገብርኤል ፎቶ በጀርባ አርገት እንደ አይነት ኮሜንት ባትጽፍ ነው የሚገርመኝ። ኤኒዌይስ እሺ የምጠብቀው ሰው ነበረ። በተደጋጋሚ አንድ ቁጥር እየጻፈልኝ ከተመለሰ ብዬ አስቤ ነበር። አይ ቲንክ ስላላስገባሁት ሄደ መሰለኝ። አፍሪካ የሚለው አካውንት ባስገባው ደስ ይለኝ ነበር፣ ሀሳቤ እንዳይቆራረጥ ነው። ኤኒዌይስ እሺ ሳሚ፣ እሺ ያ you are right። እሺ በዚህ መንገድ የለም አይደል አቤሌ? እሺ ከመጣ ግን አስገቡልኝ። አፍሪካ ግሪድ ነው ምናምን የሚል አካውንት አለ። የምታውቁት ሰዎች ደግሞ ሼር ብታረጉለት በጣም ደስ ይለኛል። የምንሰማው ነገር ካለ ቢነግረን ማለት ነው። ኦኬ ስለዚህ ሁለት ቻሌንጆቼ እንዲደርሱ ትፈልጋለሁ። ለዮናስ ሞሎነ ሁለት ቻሌንጆቼ እንዲደርሱ ትፈልጋለሁ። ደግሜ እናገራቸዋለሁ። ኦኬ እንግዲህ ከትናንትና ወዲያ በቤቱ ሲናገር እንደነበረው በሙሉ በአሜሪካን ሀገር ላይ ያሉ የፕሮቴስታንት ቸርቾች ግብረ ሰዶማውያን ናቸው ብሎ ሲናገር ነበር። በሙሉ ማለት ነው። እንደውም የጠቀሰውን ቃል እኔ ደግሜ አልጠቅሰውም እና ያንን ስትሪም ሙሉ ስትሪሙን በእንግሊዘኛ እንዲያደርገው ጥያቄ ያቀርብለታል።
ጥያቄ አቀርብለታለሁ። ሙሉ ስትሪሙን በእንግሊዘኛ እንዲያደርገው ማለት ነው። ከዛ በተረፈ የኢትዮጵያ ቤተክርስቲያን ግብረ ሰዶምን ተቀበላለች። ግብረ ሰዶማውያን ናቸው የተቀበሉ አሉ። እንደገና ደግሞ ዘማሪዎች አሉ እገሌ ብዬ ስማቸው መጥራት የምችላቸው ብሏል። ከኢትዮጵያ ወንጌላውያን አማኞች ቤተክርስቲያን የቷ ቤተክርስቲያን ግብረ ሰዶማውያን እንዳሉና እንደተቀበለች ዘማሪዎችም ደግሞ እንዲታውቀው ሳይወገዙ ቤተክርስቲያን ሳታግዳቸው፣ ቤተክርስቲያን ሳታስተምራቸው፣ ቤተክርስቲያን ሳትቀጣቸው፣ አባቶች ሳያናገሯቸው ተፈቅዶላቸው ህዝቡን በአምልኮ የሚመሩ ዘማሪያን እነማን እንደሆኑ ይሄንን በመረጃ እንድታቀርብ ይሄ ደግሞ ሁለተኛ ጥያቄ ነው ማለት ነው። ስለዚህ እነዚህን ሁለቱን ጥያቄዎች መመለስ አለበት። እንደ ህዝብ እንደ ወንጌል አማኝ እንጠብቃለን የነዚህን የሁለቱን ጥያቄ መልሶች። ከዛ በተረፈ ምን እንላለን? ምንም አንልም። የዚች እህት ደሟ አልወጣም፣ ገዳዩ አልታወቀም። ከገዳዩዋ በላይ ደግሞ አንተም ተጠቅመህባታል። እቺን ንጹህ ነፍስ ገዳዩዋ ገድሎ ብቻ አይደለም የተደበቀው፣ አንተም ሁለተኛ ገለሃታል። ለምን? የሷን ሀቅ የሚያወጡ እውነቶች ወደ አንተ እየመጡ ነበር። የሷን ሀቅ የሚያወጡ መረጃዎች ወደ አንተ ይገሰግሱ ነበር። የፖሊስ እጅ ከመግባታቸው በፊት አንተ ጋር ነበር የሚመጡት። ስለዚህ አንተ ሁለተኛ ገዳይዋ ነህ ማለት ነው። የሷን ሞት ተጠቅመህበታል። የብፁዕ አቡነ ገብርኤል ንግግር ምክንያት ነው ያደረከው እንጂ እውነት ጌታን እንድታቂ የሳቸው ንግግር ምክንያት አይደለም። የገጽታ ግንባታ ነው ያደረከው፣ ማምለጫ ነው ያደረከው። የሳቸው ንግግር ምክንያት ነው ያደረከው እንጂ ከዛ በፊት ዘበነ ታቦትን በኦርቶዶክሳውያን ዘንድ የተከበረው እንደሆነ ነገር የሚታየውን ታቦት ጣውላ እንጨት ብሎ አርፎታል። የዛን ጊዜ ኢየሱስ ጌታ ነው ለምን አላልክም? ይቅርታ ሰው አላስገባም፣ አንድ ሰው ብቻ ነው ከመጣ ማስገባው። አንድ ቁጥር አትጻፉ፣ ማንንም አላስገባም ደክሞኛል። የዛን ሰዓት ላይ ኢየሱስ ጌታ ነው ብሎ መቀበል ይችላል። ጌታን ለመቀበል እዚህ ፕላትፎርም ላይ ብዙ ወንድሞች ዲቤት አላደረጉም። የኦርቶዶክስ ገለባ ትምህርት በእግዚአብሔር ቃል ሜዳ ላይ አልተገለጠ። እነሱ ዲቤቶች ጌታ እንድትቀበል አላደረጉም። ሌላው ቢቀር የኦርቶዶክስ አቃቢ የተባሉት እኮ ጣውላ ነው ብሎ ታቦትን እዚህ ቲክቶክ ፕላትፎርም ላይ ሁሉ እኮ ተናግረዋል። ያ ሁሉ እንዴት ጌታን እንድታገኝ አላደረገም? እንዴት ኢየሱስ ጌታ ነው እንድትል አላደረገም? የብፁዕ አቡነ ገብርኤል ማርያም ቤዛ አትባልም የሚለው ግን ታይሚንጉ ገጠመልክ። ጌታን ተቀበልኩኝ መደበቂያ ድራማ ሆነ ማለት ነው። ለምን? እሷ የሞተችበት ምክንያት በጠቅላላ ፖሊስ እጅ ሳይገባ ቀድሞ አንተ እጅ ይገባ ነበር። ከዛ የተነሳ የደረሰብህን ታውቃለህ። ከደረሰብህ ለማምለጥ ስትል ጌታን ተቀብያለሁ አልክ ማለት ነው። ስለዚህ የቀነኒን መሞት አንተም ተጠቅመህበታል። ገዳዩ እንዳለ ሆኖ ሁለተኛ ገዳዩ አንተ ነህ። የቀነኒ ባን የተደረገው አካውንት ውስጥ ገብታችሁ በቀን እኮ 3 እና 4 ፖስት እኮ ነው የሚፖስተው ስለ ቀነኒ። ጌታን ከተቀበለ በኋላ
አፌን በዳቦ አብሱ አይደለም የሚባለው? አንድ ፍትህ ለቀነኒ የለም፣ አለቀ ደቀቀ፣ ፋይሉ ተዘጋ። ኦፍኮርስ በምድራችን ላይ ያሉ ባለስልጣናት በብዛት በጌታ ናቸው። ሌላው ቤተ እምነት ሌላ ትርጉም ቢሰጠውም ማለት ነው we don't care about that። ያንን ያመለጠ የመሰለው ጌታን ተቀብያለሁ በማለት ነው። ከጠየኩህ 2 ጥያቄዎች ውጪ ሌታሲ ኢትዮጵያ መግባት የምትችል ከሆነ ሪሰንትሊ የቀነኒ ኬዝ መጨረሻ እልባት ሳያገኝ ኢትዮጵያ መግባት የምትችል ከሆነ ብናይ ደስ ይለናል። ይሄንን ረስቸው ነበር። ከዛ በተረፈ ህዝቤን ግን አታስለቅስም፣ ህዝቤን አታሳዝንም፣ ህዝቤን በየጓዳው ልቡን አታወርድም። አለቀ በቃ። ስለዚህ ወገኖች ኤኒቲንግ ሃፕንስ ዋይዝ እንሁን፣ አንቸኩል። ነገሮችን ከግራ ወደ ቀኝ ለማየት እንሞክር። መጀመሪያም ጌታን አልተቀበለም። ጌታን ቢቀበል ከአማኞቹ ጋር ህብረት ያደርግ ነበር። እለት እለት ራሱን በእግዚአብሔር ፊት ያሳድግ ነበር። ወደ ቸርች ሂድ፣ በወንድሞች ህብረት መካከል ተገኘ ሲባል እሺ ይል ነበር። ስለዚህ እንዳልኳችሁ ነው። የዛሬን አስቀምጡት፣ የትላንትን አስቀምጡት፣ ነገና ከነገወዲያ የሚሆኑትን አስቀምጡ፣ ከዛ አገናኟቸው። እነዚህ ይሄንን ጥበብ ተጠቀሙ፣ ስፔሻሊ ፕላትፎርም ላይ እስካላችሁ ድረስ ማለት ነው። ይሄ የኔ የመጨረሻ ምክሬ ይሆናል። እንግዲህ የምጠብቀው ሰው አልመጣም እስካሁን እና እንቀጥላለን ማለት ነው። ጌታ ቢፈቅድ በህይወት ብንኖር መጨረሻ ላይ የሚወስነውን ውሳኔ ደግሞ ጠቆም ባደረኳችሁ ምክንያት እንደውኔ ርዕስ ይዤ ባልገባበትም እንኳን ስለነገርኳችሁ ኦልሬዲ ከዚህ በኋላ የሚሄድበት መንገድና እየተደራደሩት ያሉት ሰዎች የሚያደርሱት አቅጣጫ ላይ ሲደርስ ዛሬ ያወራነውን አስታውሱ ለማለት እወዳለሁኝ ወገኖች። እንግዲህ ጌታ በረዳን መጠን ጥሩ ቆይታ አድርገናል ብዬ አምናለሁ። ጌታ ቢፈቅድ በህይወት ብንኖር በፊታችን ባሉ ቀናቶች እንገናኛለን። እንግዲህ እስራኤል ላንተ ብዬ ቁጭ ብዬ አላድርም፣ ኔትወርክ ካይሰራም ነበር። ሁላችሁም እንደየሰዓት አቆጣጠራችሁ መልካም ውሎ፣ መልካም አዳር፣ መልካም ጊዜ ይሁንላችሁ። ተባረኩ። ጌታ ኢየሱስ ይባርካችሁ። በጣም ደስ የሚለው ልክ ከኔ ቤት ስትወጡ የኔ ቤት ተይዞ ቤት ተከፍቶ ታያላችሁ። በአመት አንዴ ነው ቤት የምከፍተው። በአመት አንዴም ስከፍት የብዙዎች ርዕስ ነኝ። ይሄ የእግዚአብሔር ሞገስ ነው። ምን ታደርጉታላችሁ? ይሄ የእግዚአብሔር ጸጋ ነው። ምንም ማድረግ አይቻልም። ዞር በሉ ልላችሁ ፈልጌ። ዞር ስትሉ ሜርሲና የሜርሲ ቤት ርዕስ ነው። እንግዲህ ሞገሱን ካፈሰሰብን ምን እንላለን? ተባረኩ። ጌታ ኢየሱስ ይባርካችሁ። ቻው።